ሰላም እንዴት ናችሁ? ዶክተር አብይ ነኝ። ሁላችሁም ይሄን ቪዲዮ ወሳኝ መረጃ ነግራችኋለሁ። እንግዲህ ሰሞኑን በአኪዩት ሄሞራጂክ ፊቨር ወይም ደግሞ ሰሞኑ የተከሰተው ወረርሽኝ ጂንካ ከተማ ላይ ማለት ነው እንደነበር ነግሬያችሁ ነበር። ከዛ በኋላ ብዙ መረጃ ሰምታችኋል። ዛሬ ጠቀለል ያለ ነገር እነግራችኋለሁ። እንግዲህ የተወሰኑ መግለጫዎችና መረጃዎችን እየሰማው ነበረ። እንግዲህ ጂንካ ከተማ ላይ ባለፉት ጊዜያት ውስጥ የተሰሩ ስራዎችን ልንገራችሁ። በጣም ደስ ስላለኝ ነው ዛሬ ነው እኔም ይሄን መረጃ በደንብ ያየሁት ከስራ እንደገባው። የመጀመሪያው ነገር ምንድነው? ፈጣን የሆነ ምላሽ የሚሰጥ ቡድን ተቋቁሟል። እንደ አይነት ነገሮች የሚፈጠሩበት ጊዜ ድንገተኛ የሆኑ ያልተለመዱ ችግሮች ሲኖሩ እንደ አገር የሚደረገው ፈጣን የሆነ ምላሽ የሚሰጥ ቡድን ማቋቋም ነው። ያ ቡድን ተቋቁሞ ቀጥታ ወደ ጂንካ ከተማ በመግባት በጣም የተለያዩ ስራዎችን እየሰራ ነው። አንዱ ደስ ያለኝ ነገር ምንድነው? ከፍተኛ አቅም ያላቸው ላቦራቶሪ መሳሪያዎች እንደገቡ አይቻለሁ። ያ ማለት ተንቀሳቃሽ ላቦራቶሪ ነው። በጣም ደስ የሚል ነገር ነው። ኦልሞስት ወደ 129 ሰዎች ንክኪ እንዳለባቸው ወይም ከዚህ ችግር ጋር የተያያዘ በንክኪ የታወቁ ተለይተውም ደግሞ ክትትል የሚደረግላቸው ሰዎች እንዳሉም ሰምቻለሁ። ወደ 17 ሰዎች እስካሁን ድረስ በዚህ ችግር እንደተጠቁም ሰምቻለሁ ወይም ደግሞ አንብቤያለሁ ማለት ነው ወይም መረጃውን። ከዛም በተጨማሪ 3 ሰዎች ህይወታቸውን በዚህ ችግር እንዳጡ መረጃዎችንም አግኝቻለሁ። በጣም ያስደሰተኝ ነገር ግን ከሁሉ በላይ ምንድነው? ቅድም ባለፈውም እንደነገርኳችሁ እንዲህ አይነት በጣም አስቸጋሪ የሆኑ ወረርሽኝ የሚመስሉ ነገሮች ሲከሰቱ ኮንቴን ማድረግ ወይም ደግሞ እዛው አካባቢ ማስቀረት በጣም ትልቁ ስራ ነው ብዬ አምናለሁና በከተማ መውጫና መግቢያ ላይ የምርመራ ጣቢያዎች ተቋቁሞ ከፍተኛ የሆነ ልይታ እየተሰራ እንደሆነ ሰምቻለሁ። ይሄ በጣም የሚገርም ስራ ነው። እውነት ለመናገር ደስ የሚል የህብረተሰቡን ጤና ለመጠበቅ በጣም ከፍተኛ ዋጋ ያለው ስራ ነው። ፕላስ ደግሞ ተንቀሳቃሽ ላቦራቶሪም እንደገባ ሰምቻለሁ። ከፍተኛ የመመርመር አቅም ያለው ኢቭን ብዙ ጊዜ እንዲህ አይነት ችግሮች ሲፈጠሩ የሚያስቸግረው ምንድነው? አናሊሲስ መስራት ኢላይዛ ወይም ደግሞ ጄኔቲክ የሆኑ ቫይራል እንትኖችን የመለየት ስራ ብዙ ጊዜ ወደ ውጭ ነበር የሚላከው። አሁን ግን በአገር ውስጥ እየተሰራ እንደሆነ አይቻለሁ። ይህም ፈጣን የሆነ ምላሹን ለመስጠት በጣም የሚመች ነገር ይፈጥራል ወይም ደግሞ የሚመች ኢንቫይሮንመንት ይፈጥራል ብዬ አስባለሁ። ይህም በጣም ከሁሉ በላይ ያስደሰተኝ ነገር ነው። ከዛ በተጨማሪ ግን የጤና ባለሙያዎች በጣም በተደራጀ መልኩ ህብረተሰቡን የማንቃትና ምርመራዎችን የማድረግ የመለየት እንዲሁም ደግሞ ምልክቶችን በደንብ የማስረዳትና ህዝቡ በደንብ ኮሺየስ ሆኖ እንዲያቅ እንዲረዳና ፕላስ ደግሞ ጥንቃቄዎችን እንዲያደርግ ስራዎች እየተሰሩ እንደሆነ ሰምቻለሁ። ይሄ በጣም ከሁሉ በላይ ያስደሰተኝ ነው። በዚህ ችግር ወይም ደግሞ ማርበርግ በሚባለው ቫይረስ አሁን በተለየው ማለት ነው ነፍሳቸውን ላጡ 3 በጂንካ ከተማ ላይ የሚኖሩ ነዋሪዎች የራሱ የጤና ሚኒስትርም እንዲሁም የህብረተሰብ ጤና ኢንስቲትዩትም ሀዘናቸውን ገልጸዋል። እኔም በጣም ከልቤን ያዘንኩት። እግዚአብሔር ያበርታችሁ ያጽናናችሁ። እዚህ ጋር አንድ መናገር የምፈልገው መልእክት ምንድነው? እንዲህ አይነት ድንገተኛ ነገሮች ሲፈጸሙ የተለያዩ መረጃዎች ከተለያዩ ቦታዎች ልትሰሙ ትችላላችሁ። ነገር ግን ፕራይመሪ ሶርስ ላይ ቬሪፋይ ማድረግ ወይም ደግሞ ትክክል ነው አይደለም የሚለውን ነገር ማረጋገጥ ያስፈልጋል ብያለሁ እንደ ማህበረሰብ። ምክንያቱም ደግሞ ምንድነው ለውዥንብር በጣም ለስትረስ አንዳንዴ በጣም ለከፍተኛ የሆነ ጭንቀትም ሊዳርግ ስለሚችል ማለት ነው። የተለያዩ መረጃዎችን ከተለያዩ ቦታዎች ስንሰማ ቬሪፋይድ ካልሆኑ ቦታዎች ማለት ነው። ነገር ግን እኔ ለወደፊቱም ቢሆን እንዲህ አይነት መረጃዎችን መስማት ካለባችሁ ራሱ ከጤና ማህበረሰብ ኢንስቲትዩት እና ከጤና ሚኒስቴር ብትሰሙ፣ ምክንያቱም ኃላፊነት ያለባቸው አካላት ስለሆኑ ኃላፊነቱም ደግሞ በተቋም ደረጃ የሚወሰድ ስለሆነ ከዛ መረጃዎችን ብትወስዱና ራሳችሁን ደግሞ ካልባሌ መረጃዎች በተጠብቁ ዘል በጣም በትትና መናገር እፈልጋለሁ። በጣም ነው ደስ ያለኝ። አሁን ገብቼ ነው እነዚህ መረጃዎች ያነበብኳቸው። ደስ ይላል። አሁንም ቢሆን ኮንቴን መደረጉ አይቀርም፣ ፕላስ ችግሩ መጥፋቱ አይቀርም። ለዚህ ደግሞ ህብረተሰቡ ከጤና ሚኒስቴር እና እንዲሁም ከህብረተሰብ ጤና ኢንስቲትዩት ካላካችሁ ፈጣን ምላሽ ቡድን ሰጪዎች ጋር በመተባበር ስራውን አጠናክሮ መቀጠል አለበት። ኦልሶ ደግሞ እንዲህ አይነት ምልክቶች በሚታዩበት ጊዜ ማለት ነው፣ ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ማስመለስ፣ ደም መድማት እንዲህ አይነት ምልክቶች በምታዩበት ጊዜ ወደ ጤና ሚኒስቴር ያስቀመጣቸው 2 ስልክ ቁጥሮች አሉ።
በ8335 እንዲሁም ደግሞ በ952 በመደወል መረጃዎች መስጠት። ልይታ ካስፈለገም ደግሞ እናንተ ራሳችሁ እንዲህ አይነት ምልክቶች በምታዩበት ጊዜ ራሳችሁን ከቤተሰቦቻችሁ፣ ከልጆቻችሁ፣ ከምትወዷቸው ሰዎች፣ ከአካባቢያችሁ ራሳችሁን በመቆጠብ ምክንያቱም ራሳችሁን ስትለዩ ወይም ደግሞ አይዞሌት ስታደርጉ እናንተም ሌሎቹም ደግሞ ወደ እናንተ ወደምትወዳቸው እንዳይተላለፍ ስለሚያደርግ ራስን በመለየት መረጃዎችን ቶሎ ብሎ ወደ ጤና በተቀደም በነገርኳችሁ ስልኮች በማሳወቅ ልየታና ክትትል እንዲደረግላችሁ ብታደርጉ በጣም በአጭር ጊዜ ውስጥ ይህ ነገር መቆጣጠር ይቻላል ብዬ መናገር እፈልጋለሁ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። ከሰሞኑ በጂንካ ከተማ የተከሰተው የማርበርግ ወረርሽኝ ቫይረስ ከኢቦላ ጋር ተመሳሳይነት ያለው ሲሆን ሰዎች ላይ ከፍተኛ የሆነ የደም መድማት፣ ትኩሳት እንዲሁም ደግሞ ሰዎች ካልታከሙ 90% በሚሆኑት ላይ የሞት አደጋን የሚያስከትል ወረርሽኝ ነው። ይህ ወረርሽኝ ከዚህ በፊት ካየናቸው ቫይረሶች ውስጥ በጣም አደገኛና ገዳይ የሆነ ቫይረስ ነው። ሰላም ቤተሰቦች፣ ዶክተር ኤርሚያስ ነኝ። ዛሬ በዚህ ወረርሽኝ ምንነት፣ የመተላለፊያ መንገዶች እንዲሁም ደግሞ በመከላከያ ዘዴዎች ላይ እንነጋገራለን። ይህ ወረርሽኝ በማርበርግ በሚባለው ቫይረስ የሚከሰት ነው። በተለይም ደግሞ ከሰብሳራን አፍሪካ ወይም ከሳራ በታች ባሉ አፍሪካ ሀገራት በተደጋጋሚ ጊዜ እየተከሰተ የሞት አደጋን የሚያስከትል ነው። በቅርቡም በኡጋንዳ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንዲሁም ደግሞ በታንዛኒያ ጊኒም ተከስቶ ጥቂት ሰዎች ላይ የሞት አደጋን አስከትሏል። በእኛ ሀገርም በጤና ጥበቃና የህብረተሰብ ጤና ኢንስቲትዩት በሰጡት መግለጫ መሰረት በ8 ሰው ላይ ይህ የቫይረስ ምልክት እንደታየና የተወሰኑ ሰዎችም ደግሞ እንደሞቱ ተረጋግጧል። ታዲያ የዚህ ቫይረስ መተላለፊያ መንገዶች ምንድን ናቸው? የመጀመሪያው እንግዲህ በዚህ ቫይረስ የተጠቃ የሌሊት ወፎች ወደ ሰው ሊያስተላልፉት ይችላሉ። እንደ ፍሩት ባትስ የሚባሉ የሌሊት ወፍ አይነቶች በተለይም በዋሻ እንዲሁም ደግሞ በማዕድን ቁፋሮ ላይ የሚሰሩ ሰዎች ወዳሉበት ቦታ ሊያስተላልፉ ይችላሉ። ሌላው ደግሞ በበሽታው የተጠቃ ሰው ጋር ንክኪ በመፍጠር ይህ ቫይረስ በትንፋሽ አይተላለፍም፣ ግን በንክኪ ለምሳሌ የፈሳሽ ንክኪ፣ ላብ፣ እንደ ሽንት፣ ሰገራ እንዲሁም ደግሞ የደም ንክኪ ካለ ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። ሌላው የበሽታው መተላለፊያ መንገድ በዚህ በሽታ ተጠቅቶ የሞተ ሰውን አግባብነት ባለው መንገድ የሞተውን አስክሬኑን በሚሰራበት ሰዓት ጥንቃቄ ካልተደረገ ይህ በሽታ ሊተላለፍ ይችላል። ሌላው በበሽታው የተጠቃ ሰው የተጠቀማቸውን ለምሳሌ እንደ ልብስ፣ አንሶላ እንዲሁም ደግሞ ማንኛውም መርፌ በሚጠቀሙበት ሰዓት በሽታው ወደ ሌላ ሰው የመተላለፍ እድል ይኖራል። የበሽታው ምልክት በምናይበት ሰዓት አንድ ሰው በሽታ ካለበት ሰው ጋር ንክኪ ካለው ምልክቱን እስከሚያሳይ ከ2 እስከ 21 ቀን ሊፈጅ ይችላል። በአማካኝ ግን በ7 ቀን ውስጥ የበሽታው ምልክት ሊታይ ይችላል። መጀመሪያ ላይ የሚታዩት ምልክቶች ለምሳሌ እንደ ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ብርድ ማለት፣ የጡንቻና የመገጣጠሚያ ህመም ስሜት ሊኖር ይችላል። ከዛም በሽታው እየቆየ በሚሄድበት ሰዓት የተለያየ አይነት ምልክቶችን ሊያሳይ ይችላል። የትንፋሽ ጥርጥር ማለት ሊያመጣ ይችላል። እንዲሁም የደረቱ ጋር ሊመጣ ይችላል። ሌላው በደረት በጀርባና በሆድ ላይ የሚታይ የማያሳክክ አይነት የቆዳ ሽፍታ በታማሚው ላይ ሊታይ ይችላል። መጨረሻ ላይ በሽታው ሕክምና ካላገኝና ከቆየ የተለያየ አይነት ችግሮችን ያመጣል። ለምሳሌ ከፍተኛ የሆነ የደም መድማት ከአፍንጫ፣ ከአፍ፣ ከብልት እንዲሁም ደግሞ ደም የቀላቀለ ሰገራ ሊኖር ይችላል። ሌላ የተለያዩ የሰውነት አካላትን በማጥቃት ለምሳሌ እንደ ኩላሊት፣ ጉበትና ጣፊያን በማጥቃት የሞት አደጋ ሊያስከትል ይችላል። ይህ የማርበርግ ቫይረስ ክትባት የለውም፣ እንዲሁም ደግሞ መድኃኒትም የለውም። በበሽታው የተጠቃ ሰውን ለማከም አጋዥ የሆኑ ሕክምናዎችን የምንጠቀመው የፈሳሽ ሕክምና ሊደረግ ይችላል። ከዛ ባለፈ ደግሞ የተለያየ የደም ሴሎችን በመተካት ሕክምና ሊሰጥ ይችላል። ታዲያ በዚህ ገዳይ በሆነው ማርበርግ ቫይረስ ራስዎን ለመጠበቅ የሚከተሉትን መከላከያ መንገዶች መጠቀም ይችላሉ። የመጀመሪያው ቅድም የተነጋገርናቸውን ምልክቶች በራስዎ ላይ ካዩ በአፋጣኝ ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባዎታል። ከዛ ውጭ ደግሞ በበሽታው የተጠቃ ሰው ጋር ንክኪ ካሎትም ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባል። ሌላው በበሽታ የተጠቃ ሰው ጋር ንክኪን መቀነስ በጣም አስፈላጊ ነገር ነው። ለምሳሌ ቅድም እንደተነጋገርናቸው ማንኛውም አይነት የፈሳሽ ንክኪ፣ ደም እንዲሁም ደግሞ ሽንት፣ ሰገራ፣ ማስታወክ እነዚህን የመሳሰሉ እንደ ንፍጥ፣ እንደ ላብ የመሳሰሉት ነገር ከታመሙ ሰው ወደ ጤናማ ሰው የማስተላለፍ እድላቸው ከፍተኛ ነው። ስለዚህ በበሽታው ለተጠቃ ሰው እንክብካቤ በሚያደርጉበት ሰዓት አስፈላጊውን የጥንቃቄ እርምጃ መውሰድ አለበት። ለምሳሌ የአፍንጫና የአፍ መሸፈኛ ማስክን ማድረግ እንዲሁም ደግሞ ግላፍ በመጠቀም እንክብካቤ ማድረግ ይቻላል። ሌላው በዚህ ቫይረስ ተጠቅቶ የሞተን ሰው አስከሬን የሚሰራው በባለሙያ ቢሆን ይመከራል። ከዛም ደግሞ አላስፈላጊ የሆኑ የቀብር ስነስርዓቶችን ማስወገድ እንዲሁም ደግሞ የሞተው ሰው የተጠቀማቸው ማንኛውም አይነት ቁሳቁሶችን ማስወገድ
ይገባል። ሌላው ቶሎ ቶሎ እጅን መታጠብ እንዲሁም ሳኒታይዘር መጠቀም በጣም አስፈላጊ የሆነ የጥንቃቄ እርምጃ ነው። በመጨረሻም እንግዲህ የህብረተሰብ ጤና ኢንስቲትዩትና ጤና ጥበቃ ሚኒስቴር የወረርሽኙ ምንነት ለማወቅ የሄዱበት ፍጥነትና የወሰዱት እርምጃ የሚደነቅ ነገር ነው። እርሱም ከላይ የተነጋገርናቸውም የጥንቃቄ እርምጃዎች በመከተል ራሱን ከዚህ ገዳይ የሆነ ቫይረስ ይጠብቁ። አመሰግናለሁ።